ዛሬ ደግሞ የጾም ሩዝ በአትክልት እንስራ። እስቲ ሽንኩርታችን ከተፈከተ ከዛ መሰል ዘይታችንን ጠብ ከዛ ሽንኩርታችን ጨመር ከዛ በሰል ካረግነው በኋላ ደግሞ አበባ ጎመንና ካሮት ጨምሬ በሰል ካረኩት በኋላ ጨውና ቆንጆ በርበሬ ነው የጨመርኩት። ከዛ እንግዲህ እነዚህ ከኋላ የጨመርኳቸው በደንብ መብሰል ስለሌለባቸው ነው። ቃሪያ በቀይና አረንጓዴ እንዲሁም ደግሞ መሽሩም ነው የጨመርኩት። ከዛ ሩዝ የታጠበ ሩዝን ጨምሬ ከዛ ውሃ አደረኩኝና ከድኜው ቀስ ባለ እሳት ነው የበሰለው። በጣም ቀስ ባለ እሳት ማለት ነው። ከዛ ይሄን ይመስላል። በጣም ብዙ መብሰል የለበትም። በተለይ አትክልቶቻችንን በስሎ በደንብ ይሄ ሙክክ እስከሚል መሆን የለበትም። ከጥቅማቸው ረዲ ስለማያልቅ ማለት ነው። ከዛ ሰላጣ ሰርቼ ነበር። አጋጣሚ ሰላጣውን መሀል ላይ ያደረኩትኝና እዩት እንዴት እንደሚያምር። ከዛ በላሁት ነው የምላችሁ። በቃ በላሁት፣ አጣጣምኩት። በነገራችን ላይ በዳቦ መብላት ከፈለጋችሁ በዳቦ መብላት ትችላላችሁ። ያው በዳቦ ሳይሆን እንደዚህ የበላሁት በጣም ነው የሚጣፍጠው። የምሬ ነው የምላችሁ፣ በጣም ነው የሚጣፍጠው። ባለሙያ እኮ ነኝ። በቃ በተለይ ከሰላጣ ጋር ደግሞ ተግባብተዋል ነው የምላችሁ። አጣጥም ያለው ወዳችኋለሁ። ለማንኛውም ባይ